በጣም ይዘገንኑ ቃላቶች የገሃነመ እሳት ፍርድ ጭምር ያስከፍታሉና ቃላችን ሰው ሊገል ይችላል፣ ሊያስጨንቅ ይችላል፣ ሊያስለቅስ ይችላል፣ ሀገር ሊያጠፋ ይችላል፣ ተስፋ ሊያስቆርጥ ይችላል። Okay, let's go. ኢቭን ራሳችንን መስደብ ራሱ ራሳችን ይጎዳል። ራሳችንን ማንስደብ፣ ራስን መውቀስ ይገባል እንጂ መስደብ አይገባም። ለምሳሌ አልችልም፣ እኔ እኮ ደደብ ነኝ ስንል ይሄ ምንድነው ማለት ነው? በጣም ዝቅ ያለ በጣም ደካማ ንዝረት ያለው ኃይል የለሽ ቃል ነው። ልብ አድርጉ። እችላለሁ፣ መጻፍ እችላለሁ፣ መስራት እችላለሁ፣ ሀገሬን ለማገልገል ዝግጁ ነኝ። ይሄ ቃል ደግሞ ሲወጣ ሃይ ቫይብሬሽናል ወርድስ ናቸው። በጣም ኃይለኛ ንዝረት ያላቸው ቃላት ናቸው። ስለዚህ ራስህን መግደልም ትችላለህ፣ ራስንም ከፍ ማድረግ አልችልም ካልክ አትችልም፣ በቃ አደከምከው። ያወጣኸው ቃል አንተን ራሱ ገለሃል። ይሄንን በደንብ መጠንቀቅ ያስፈልጋቸዋል። ስለዚህ በተቻላችሁ አቅም ነግራችሁ መልካም ቃል አውጡ። ሃይ ጠንካራ ቃል ማለት ኢነርጂ ያለው ቃል አውጡ፣ የፍቅር ቃል አውጡ። ይሄ እንግዲህ የምንናገረው ነው የምንኖረው ማለት ነው። ምክንያቱም ድምፅ እርግብግብታው ከክፍት አየር በበለጠ 4 እጥፍ በውሃ ውስጥ ይጓዛል። ድምፅ 4 እጥፍ በውሃ ውስጥ ይጓዛል። ሰውነታችን ደግሞ እንደሚታወቀው 70% ውሃ ነው። ስለዚህ ምን ያህል ገብቶ ሴሎቻችንን ሊገል እንደሚችል አስቡት። ለዚህ ነው እርግማን ምርቃትም እየገባ የሚያቆስለንም የሚያክመንም በረከቱ ደግሞ የዛን ያህል ነው። ኢቭን ክፉን ቃል መስማትም እንደ ሰይፍ ይቆርጣል፣ ሰባብሮ ይጥላል። በቃ በሽተኛ ነው የሚያደርገው። አንጎላችን መጥፎ ቃል ሲሰማ ሲያስብ የሚሰጠው ግብረ መልስ የጭንቀት ሆርሞን ነው የሚያመነጨው። በቃና በሽተኛ ነው የሚያደርገን። ምሳሌ 12:18 ላይ እንደሚዋጋ ሰይፍ የሚለፈልፍ ሰው አለ ይላልና ምላሱ ራሱ እንደ ሰይፍ የሚቆራረጥ ነው ማለት ነው። የጠቢባን ምላስ ግን ጤና ነው ይላል። አያችሁ? ስለዚህ የጠቢባንን ምላስ ስሙ፣ ጤንነት ታገኛላችሁ። እንደ ሰይፍ የሚለፈልፉ የሚቆራርጡ ሰዎችን ማድመጥ ከጀመራችሁ አትጠራጠሩ፣ ከጥቂት ጊዜ በኋላ ራሳችሁ በሽታ ውስጥና ወይም በሽተኛ ሆናችሁ ነው የምትቀሩ። በሽተኛ ነው የሚያደርገን እና አንዳንዱ ደግሞ አይምሮ መጥፎ ቃል፣ ገዳይ ቃል፣ የሐሜት ቃል ከተለማመ ይሆንበታል። ስድብ ሱስ ይሆንበታል። ሐሜት ሱስ ይሆንበታል። የእልቂት ወሬት መስማት ሱስ ይሆንበታልና ዛሬ ማን ተሰደበ፣ ዛሬ ማን ተዋረደ እያለ እንትን ማለት ይጀምራልና ወዲያው እንደውም እንደ ቴዎሎጂያኑ መንፈስ ሐሜት የሚባል እርኩስ መንፈስ የሚገባበታል ይባላል። ሐሜት መስማት ደስ የሚያሰኝ ይሄ ሁሉ ኔጌቲቭ ኢነርጂ ነው። አያችሁ? አሁን እንደ ሀገር ለምን ነው የተቸገርንምጣ? ቃላት በራሳችን መጀመሪያ፣ ከዛ በምንኖረው አካባቢ፣ በሀገር ደረጃ ከፍተኛ የሆነ አሉታዊ ወይም አዎንታዊ ነገር ማምጣት የሚችል ነው። ሀገር በማረስ ብቻ በማረስ በመቆፈር ኢንዱስትሪዎችን በማቋቋም ትልልቅ ትምህርት ቤቶችን በመክፈት ብቻ ልታድግ አትችልም። የቃላትን ኃይል መጠቀም ያልቻለች ሀገር ብዙም ትርጉም የላትም። ቃላት ያነሳታል ሀገርን፣ ቃላት ይፈውሳታል ሀገርን። ቃል ደግሞ በአንጻሩ ሀገርን ያፈርሳል፣ ያደህያል። እንደ ሀገር እናስብ። የሐሰት ቃላት፣ የስድብና የሐሜት ቃላት፣ የጥላቻ ቃላት የሚያወጣ ማህበረሰብ ከበዛ አየሩ ሁሉ በምን ይሞላል? በኔጌቲቭ ኢነርጂ ይሞላል። ቃል ኃይል አለዋ። በዚህ ቃል ምክንያት ሀገር ትደህያለች። በቃ ሀገር ትቆስላለች፣ ሀገር ትደማለች፣ ሀገር ትወድቃለች። እነዚህ አይነት ኔጌቲቭ ቃላት የሚያወጡ ህዝቦች ሲመጡ ሞት አለ፣ ስቃይ አለ፣ ሐዘን አለ፣ እንባ አለ፣ ሰቆቃ ሁሌ አለ። አሁን ብዙ እንደዚህ አይነት ኔጌቲቭ ኢነርጂ ነው የሞላው ማለት ይቻላል። እኔ ስንት ፐርሰንቱ አላቅምና ኔጌቲቭ ኢነርጂ ሀገር ሁሌ አሁን ሀገራችን በሐዘን ውስጥ በሞት በለቅሶ ውስጥ ያለችው ይሄ ቃል የሚወጣው ቃል ተደማምሮ የሚፈጥርባት በጣም አስደንጋጭና አሉታዊ ሐዘንን ይወልዳል ይላል። የሚወጡት ቃላቶች አደገኞች ናቸው። ሳናውቅና ከመናገራችን በፊት እናስብ፣ ከመርገማችን በፊት እናስብ። ሳናውቀው ነው ኃይል የምናወጣው። ግን በአንጻሩ የበረከት ቃል፣ የእውነት ቃል፣ መልካም ቃላትን፣ የአክብሮት ቃላትን፣ የፍቅር ቃላትን፣ የምስጋና ቃል በመከራ ውስጥ እንደ ኢዮብም እያሉ የምስጋና ቃላትን ማውጣት የሚችሉ ህዝቦች ሲመጡ ደግሞ የሚያወጡት ከፍተኛ የፍቅር ኃይል፣ ፖዚቲቭ ኢነርጂ ሀገርን በደስታ በፍቅር በሰላም በበረከት በማስተዋል እንዲመላ ያደርጋል ማለት ነው። እና መልካም ቀኖችን ለሀገር
ያሰጣሉ። መልካም የበረከት ምክንያቱም ይሄ ሁሉ የሚያወጣው የበረከት ቃል ስለሆነ ፖዚቲቭ ኢነርጂ ነው። ስለዚህ ሀገርን ለማሳደግ እነዚህ የበረከት ቃላት የምስጋና ቃላት መውጣት አለባቸው። ይሄን ስታደርጉ ነው እንጂ ምንም ፋብሪካ ቢሰራ ምን ብትለው አይደለም። በጎ ቃላትን የሚናገር ማህበረሰብ መገንባት ካልተቻለ በስተቀር ይሄ ነው ሀገርን ሊጎዳም ሊጠቅምም